ሌላው ተአምርን መፈለግ ነው። ጌታ በወንጌል ትምህርት ውስጥ እንደውም ተአምርን የሚሻ ትውልድ አመንዝራና አመፀኛ እንደሆነ ተናግሯል። በነብዩ ዮናስ ከታየው ተአምር ውጪ ሌላ ተአምር የለም፣ የሰው ልጅም እንዲሁ ነው እያለ ሞቱንና ትንሣኤውን የሚበልጥ በዓለም ላይ ምንም ተአምር እንደሌለ፣ ሞቱንና ትንሣኤውን ካመንክ አንተ በቃ ይሄ ለድነትህ ማረጋገጫ መሆኑንና የተአምራትም ተአምራት መሆኑን ጌታ አስተምሮናል። ደግሞ ሰው በማመን ከቃሉ በሚገኝ እምነት እንጂ ከተአምራት አይደለም። ይሄ የካሪዝማቲክ እንቅስቃሴ አንዱ ትልቁ ስራው ተአምራትን መፈለግና ተአምራትን ማድረግ ለቤተ ክርስቲያን ፓወር ጉልበት ይሰጣል ብሎ ያስተምራል። ስለዚህ ከተፈጥሮ በላይ ሆኖ መገኘት ይላሉ። መለኮታዊነትን መላበስ። አሁን አብዛኛው ሰው ሁሉ አምላክ ነው የሚለው ትምህርቶች እየመጡ ያሉት ከዚህ ሐሳብ የተነሳ ነው። እነዚህም ዞሮ ዞሮ የምስራቃውያን ትምህርቶች ናቸው። ሂንዱይዝም፣ የቡዲዝም ትምህርቶች ናቸው። በማናቸውም በሽታዎችና ሁኔታዎች ላይ ስልጣንና አቅም መኖር ይላሉ። እና አንዳንድ ተአምር ተብለው የሚታዩ ነገሮች ብዙዎቹ ድራማ ነው የሚመስሉ። እኔ ትዝ ይለኛል ፒተር ያንግሪን የሚባል ሰውዬ በ1995 በእኛ በኢትዮጵያ አቆጣጠር እዚህ ኢትዮጵያ ውስጥ መጣ። አዋሳም መጣ። እኛ ያኔ ሰባኪ ነን፣ እዚህ ቅድስት ሥላሴ ካቴድራል ሰባኪ ነን። ድንቅ ሰባኪያን የነበሩበት ጊዜ ነውና አዋሳ ሄደን ፒተር ያንግሪን አንዱ ቅስቀሳው ምን ነበረ? ተአምር ማድረግና ሙት ማስነሳት ነው ይል የነበረው። እና አንድ የቤተ ክርስቲያን አባት አሁንም አሉ፣ ብፁዕ አቡነ ሉቃስ ይባላሉ። እንዴ ፒተር ያንግሪን በአገሩ መቃብር ጠፍቶ ነው ወይ እኛ አገር ሙት ሊያስነሳ የመጣ አሉ። ሪሊ በጣም እውነት የሆነ አባባል። ስለዚህ የዚህ አንዱ መገለጫው ተአምር ማድረግ ነው። ተአምር ብለው ለማሳየት የሚሞክሩት ነገሮች ደግሞ አብዛኞቹ ማጂክ የሚመስሉ፣ አንዳንድ ጊዜ እጅ ዘርጉ ይሉና አንደኛው እጅ እየረዘመ እየወጣ ነው፣ ይሄ ተአምር ነው ብለው ያሳያሉ። የተአምራት ዋነኛው ግባቸው ዓላማቸው በወንጌል እንደተገለጸው የእግዚአብሔርን ስራ ማድነቅ ነው። እውሩ ሲበራ፣ አንካሳው ሲቀና፣ ለምጻሙ ሲነጻ፣ ዲዳው ጆሮው ሲከፈት፣ ይሄ ይመስለኛል የተአምራት ዋና የቅዱስ መጽሐፍም የእግዚአብሔር ክብር እንዲገለጥ ነው። ግን እንዲህ አይነት ማጂካል የሆኑ ነገሮች ማሳየት የውስጥ ደዌ ፈውስ ብቻ። አሁን ደግሞ የውስጥ ደዌም ቀርቶ ይከናወንልሃል፣ ይሆንልሃል፣ ይሳካልሃል። በጣም ሰውን ባጉል ተስፋ የመሙላት ነገሮች በዚህ በተአምራት ይታያሉ። ሶስተኛው